እኔ ባልኖር ኖሮ አሁን እስራኤል አትኖርም ነበር ብሏል አነጋጋሪው የአሜሪካው ፕሬዝዳንት ዶናልድ ትራምፕ። የአሜሪካው ፕሬዝዳንት ከኒውዮርክ ፖስት ፖድፎርስ ዋን ፖድካስት ጋር በነበራቸው ቆይታ ኔታንያሁን እብድ ሲሉ ስለመጥራታቸውም ማረጋገጫቸውን ሰጥቷል። ይህ ጉዳይ የተለያዩ የእስራኤል ሚዲያዎች እንደዛ አልነበረም ጉዳዩ ሲሉ ሲያስተባብሉት ነበር። ግን ፕሬዝዳንቱ በትላንትናው ዕለት በተሰራጨ ኢንተርቪዋቸው ላይ ስለማለታቸው አረጋግጧል። አክሎም በዚሁ ቃለመጠይቃቸው እሳቸው ባይኖሩ አሁን እስራኤል አትኖርም ነበር ስለማለታቸው ተዘግቧል። ቃል በቃል if there wasn't me there would be no Israel right now ሲሉ ነው የተደመጡት ፕሬዝዳንት ዶናልድ ትራምፕ። ግን ይህንን እንዲሉ ምን ገፋፋቸው፣ ምን ማለታቸውስ ነው የሚለውን ጉዳይ የምንመለከተው አንዱ ርዕሰ ጉዳያችን ይሆናል። በሌላ በኩል ደግሞ በኢራን ውስጥ በተለይ በከፍተኛ መኮንኖችና የህግ አውጪዎች ዘንድ የኢራን ሚሳኤል የሚያካልለው ርቀት እንዲጨመር የሚጠይቁ ድምጾች መሰማት ጀምረዋል። ኢራን ከዚህ ቀደም በተለያዩ አጋጣሚዎች ሚሳኤሎቿ እስከ 2000 ኪሎ ሜትሮች የመምዘግዘግ አቅም እንዳላቸውና ከዛ ርቀት በላይ እንዳያካልሉ ሆነ ተብሎ እንደተገደበ ስትገልጽ ብትቆይም አሁን ግን የአያቶላ አሊ ኻሜኔን ደም መበቀል ይገባናል የሚሉ እምነት ያላቸው የኢራን የህግ አውጪዎች አሜሪካ የሚደርሱ ቢቻል ዋይት ሃውስን ነጩ ቤተ መንግስትን ሊያጠቁ የሚችሉ ሚሳኤሎች ሊኖሩን ይገባል፣ ማምረት ይገባናል የሚል ደብዳቤ ለሞጅታባ ኻሜኔ ስለማስገባታቸው ኢራን ኢንተርናሽናል ይዞት የወጣው አንድ ዘገባ አመላክቷል። የዛሬው ልዩ ጥንቅራችን ከሚያነሳቸው ቁልፍ መረጃዎች መካከል አንደኛው እሱ ነው። ሌላኛው በዛሬ ቆይታችን የምናነሳላችሁ ጉዳይ ደግሞ የኢራን ጉዳይ ሲነሳ በተደጋጋሚ የሚነሳው አንድ ነገር አለ። እሱም በኢራን ውስጥ ሬጅም ቼንጅ መምጣት አለበት ወይም ስርዓታዊ ለውጥ መፈጠር አለበት በኢራን ውስጥ የሚለው የነ አያቶላህ ሙጅታባ ኻሜኔ አገዛዝ ማብቃት አለበት የሚሉ ነገሮች ይነሳሉ። ከዚህ ጋር ተያይዞ ታዲያ ከዚህ ከጦርነቱ ዓላማዎች መካከል አንዱ እንደሆነ ሲገለጽ የነበረው የስርዓት ለውጥን በተመለከተ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰጡት አንድ አስገራሚ አስተያየት በከፍተኛ ሁኔታ መነጋገሪያን ሆኗል። ኔታንያሁ በዚሁ አስተያየታቸው የኢራን አገዛዝ መውደቁ አይቀሬ ስለመሆኑ ሲገልጹ ተደምጧል። ኔታንያሁ ታሪካዊ ክስተቶችን በማጣቀስ በሰጡት አስተያየታቸው መች እንደሆነ መገመት አልችልም፣ ግን መውደቁ አይቀርም፣ እኛ ደግሞ እንዲወድቅ የቻልነውን እናደርጋለን ስለማለታቸው መረጃዎች እየወጡ ነው የሚገኘው። በዛሬው የልዩ ጥንቅር ቆይታችን እነዚህን ሶስት ዋና ዋና ጉዳዮች እናነሳለን። አንድ ባንድ እየተመለከትንም ቆይታ እናደርጋለን። እናንተም ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን ለማለት እወዳለሁ። ሁለት ጥያቄዎች ግን ላንሳላችሁና በኮሜንት መስጫው ላይ መልሳችሁን አስቀምጡልኝ። ዶናልድ ትራምፕ እኔ ባልኖር ኖሮ ዛሬ እስራኤል የምትባል ሀገር አትኖርም ነበር የሚል ድፍረት የተሞላበት ንግግርን አድርጓል። እውነት ነው ብላችሁ ታስባላችሁ? ትራምፕ ባይኖሩ እስራኤል ዛሬ ላይ ትኖር ነበር ወይስ እስራኤል በራሷ አቅም መቀጠል የምትችል ሀያል ሀገር ነች ብላችሁ ታስባላችሁ? አንደኛው ጥያቄ ነው። ሁለተኛው ጥያቄ ደግሞ ኔታንያሁ የኢራን አገዛዝ መውደቁ አይቀሬ ነው፣ መች እንደሆነ ባናቅም መውደቁ ግን የግድ ነው አይቀርም የሚል ሐሳብን አንስተዋል። በዚህ ላይስ ምን አስተያየት አላችሁ እናንተ የሚለውን ነገር ኮሜንት መስጫው ላይ አስቀምጡልና እንወያይበት። ዝርዝር ጉዳዮችን ደግሞ ከተከታይ አጭር መሸጋገሪያ በኋላ ስመለስ ነው የምናነሳው። እስከዛ እናንተ ሐሳብ አስተያየታችሁን አስቀምጡልኝ። መልሰን ደግሞ በተነሱት ጉዳዮች ላይ የምንወያይ የምንነጋገር ይሆናል። በድጋሚ አብራችሁን ቆዩ። አነጋጋሪው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኒውዮርክ ፖስት ፖድፎርስ ዋን ፖድካስት ጋር በነበራቸው ቆይታ እሳቸው ባይኖሩ አሁን እስራኤል አትኖርም ነበር ስለማለታቸው ተዘግቧል። ይህ የትራምፕ ንግግር አሜሪካ ከመካከለኛው ምስራቅ ሀገሯ ኢራን ጋር መጠነ ሰፊ ጦርነት ውስጥ መግባቷን ተከትሎ የመጣ ፕሬዝዳንቱም ወደዚህ ጦርነት ውስጥ የገቡት በሌሎች አካላት ተንኮል ተጠልፈው ወይም ኔታንያሁ አታሏቸው ነው የሚለውን ጥያቄ ለመመለስ በሰጡት ንግግር ነው ትራምፕ እንደዚያ ያሉት። ይህ በእውነትም በቅርብ ጊዜ ታሪክ ውስጥ ከተሰሙ እጅግ ደፋርና ቀጥተኛ ፖለቲካዊ ይዘት ያላቸው መግለጫዎች አንዱ ነው ብለን ልንገልጸው ምንችል አገላለጽ ነው የትራምፕ ንግግር። ፕሬዝዳንቱ ይህንን እጅግ አወዛጋቢ ንግግር ያደረጉት ረቡዕ ዕለት በተለቀቀውና በሀገሪቱ ወግ አጥባቂ ፖለቲካ ክንፎች ዘንድ ከፍተኛ ተቀባይነት ባለው ፖድፎርስ ዋን በተሰኘው ፖድካስት ፕሮግራም ላይ ቀርበው ሰፊና ጥልቅ የሆነ ቃለ መጠይቅ ባደረጉበት ወቅት ነው። በዚህ ቃለ መጠይቅ ወቅት ፕሬዝዳንቱ ከ3 ወራት በፊት በአሜሪካና በኢራን መካከል የተቀሰቀሰው ጦርነት አስመልክቶ ከተለያዩ አቅጣጫዎች የሚሰነዘሩባቸውን ጠንካራ ትችቶች ለመከላከልና ለመቀልበስ ከፍተኛ ጥረትን ሲያደርጉ
ተስተውሏል። ብዙ የፖለቲካ ተንታኞችና ተቃዋሚዎች ትራምፕ ወደዚህ አስከፊ ጦርነት የገቡት በእስራኤል ወይም በውስጥ የደህንነት አማካሪዎቻቸው ግፊትና ስልታዊ የማታለል ድርጊት ውስጥ በማለፍ ነው የሚለውን ሐሳብ በተደጋጋሚ ሲያነሱ እንደነበር ይታወቃል። ሆኖም ትራምፕ ይህንን የሽንገላና የሴራ ትርክት ሙሉ በሙሉ ውድቅ በማድረግ የጦርነቱ ቀማሪ መሆኑ ጀማሪ ራሳቸው ስለመሆናቸው ለዓለም ግልጽ አድርገዋል። ትራምፕ በቃለ መጠይቁ ላይ የተጠቀሙባቸው ቃላት እጅግ ግልጽና የማያሻሙም ነበሩ። ጦርነቱን የጀመርኩት እኔው ራሴ ነኝ ሲሉም በድፍረት ለአድማጮች የተናገሩት ፕሬዝዳንቱ ለዚህ ታሪካዊና አደገኛ ውሳኔያቸው የሰጡት ዋናውና ትልቁ ምክንያት ደግሞ የኢራንን የኒውክሌር መርሃ ግብር ሆኗል። ትራምፕ እንዳሉት ኢራን የኒውክሌር መሳሪያ ባለቤት እንድትሆን መፍቀድ ፍጹም የማይታሰብና የዓለምን ሰላም ለአደጋ የሚያጋልጥ በመሆኑ ይህንን ስጋት ለአንዴና ለመጨረሻ ጊዜ ለማስወገድ ወታደራዊ እርምጃ መውሰድ ግዴታ ነበር ብለዋል። አክለውም የእስራኤል ህልውና ከራሳቸው የፕሬዝዳንትነት ዘመንና ውሳኔ ጋር በማያያዝ እኔ እዚያ ቦታ ላይ ባልኖር ኖሮ አሁን ባለንበት ሰዓት እስራኤል የምትባል ሀገር አትኖርም ነበር በማለት የራሳቸው ወታደራዊ እርምጃ የእስራኤልን ብቸኛ አዳኝ አድርገው አቅርበውታል። ይህ የትራምፕ ንግግር በዋሽንግተን የፖለቲካ ሊቃን ዘንድ ብቻ ሳይሆን በዓለም አቀፍ ዲፕሎማቶች ዘንድም ትልቅ የመወያያ አጀንዳ ሆኗል። ምክንያቱም ንግግሩ የአሜሪካን የውጭ ጉዳይ ፖሊሲ ፍንትው አድርጎ የሚያሳይ ከመሆኑም በላይ ከእስራኤል ጋር ያላቸውን የቆየ ታሪካዊ ወዳጅነትም አዲስ መልክ እንዲይዝ የሚያደርግ ስለመሆኑ ተነስቷል። ትራምፕ እርሳቸው እንደ ብቸኛ የእስራኤል ጠባቂ አድርገው ማቅረባቸው በአንድ በኩል በሀገር ውስጥ ያሉትን ወግ አጥባቂና አይሁዳውያን የዘር ሐረግ ያላቸው መራጮችና ደጋፊዎቻቸው ልብን ለመስረቅ የታለመ ቢሆንም በሌላ በኩል ግን የእስራኤልን ሉዓላዊነትና ራሷን የመከላከል አቅሟን ዝቅ አድርጎ የሚያሳይ በመሆኑ ምክንያት በቴል አቪቭ በኩል ከፍተኛ ቅሬታን መፍጠሩ እንደማይቀር ተገምቷል። ይህ ጉዳይ በተለይ አሁን ባለንበት ወቅት እጅግ አሳሳቢ የሚሆነው ባለፉት 3 ወራት ውስጥ በአሜሪካ ድብደባና በኢራን ያጸፋ እርምጃ ምክንያት ቀጠናው ወደ ከፋ ጦርነት እየተገፋ ባለበት ሰዓት በመሆኑ ነው። ትራምፕ በዚህ ቃለ መጠይቅ ወቅት የተናገሩት ሌላኛው ትልቁ ነጥብ ደግሞ መስላችሁ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ላደረጉት እጅግ አስቆጪና በንዴት የተሞላ የስልክ ጥሪ ነው። ጋዜጠኛዋ ትራምፕን በቀጥታ ጠቅላይ ሚኒስትር ኔታንያሁን እብድ ብለው ስለመጥራታቸውና በሁለቱ መካከል ስላለው አለመግባባት የጠየቋቸው ሲሆን ትራምፕም የወጡትን መረጃዎች ሙሉ በሙሉ ከመካድ ይልቅ የጉዳዩን ክብደት የሚያሳዩ ምላሾችን ሰጥቷል። የሚያሳዩ ደግሞ እንዴት መስላችሁ? ትራምፕ ጦርነቱን የጀመርኩት እኔ ነኝ የሚሉት ትራምፕ አጋራቸው እስራኤል በጦርነት ሂደት ላይ ጣልቃ እንድትገባ ወይም አቅጣጫ እንድታስቀይር እንደማይፈልጉ የሚያሳይ ነው ተብሏል። የትራምፕና በኔታንያሁ መካከል የተፈጠረው ግልጽ መቃቃርና ትራምፕ ጦርነቱን የጀመርኩት እኔው ራሴው ነኝ ኔታንያሁ አስገድዶኝ ወይም እጄን ጠምዞ አይደለም ማለታቸው በመላው መካከለኛው ምስራቅ ቀጠናው የኃይል ሚዛንና በዓለም አቀፍ ዲፕሎማሲ ላይ እጅግ አደገኛና ከባድ የጂኦፖለቲካ አንድምታዎችን ይዞ እየመጣ እንደሆነ ይገለጻል። ይህ ክስተት በአሜሪካ በእስራኤል እንዲሁም በኢራን መካከል ያለውን የሶስትዮሽ ፍጥጫ አዲስና ወደማይገመት ምዕራፍም የሚያሸጋግረው ዋና ክስተት ሆኗል። የዚህ ንግግር ትልቁ አንድምታ የሚጀምረው ደግሞ ከየት መስላችሁ? ከእስራኤል ውስጣዊ ፖለቲካና ክብር ላይ ያለው ጉዳይ ነው። ትራምፕ እኔ ባልኖር ኖሮ እስራኤል አትኖርም ነበር ማለታቸው እስራኤል እንደ ሀገር ያላትን ወታደራዊ ልዕልናና ሉዓላዊነት ዝቅ የሚያደርግ ከመሆኑም በላይ ሀገሪቱ ከአሜሪካ የደህንነት ጥላ ውጭ ብቻዋን መቆም እንደማትችል ለዓለም በይፋ ነው እያወጁ የሚገኙትን ትራምፕ ማለት ነው። ይህ ደግሞ በቴል አቪቭ የሚገኙትና የኔታንያሁን ቀኝ ዘመን ብሔርተኛ የመንግስት አባላት በእጅጉ ያስቆጣ ያሳፈረና ብሔራዊ ስሜታቸውን የነካ መግለጫ ነው የሆነው። የእስራኤል አመራሮች ሁልጊዜም ራሳቸው የራሳቸውን ደህንነት መጠበቅ የሚያስችል ሙሉ አቅም እንዳላቸው ነው የሚገልጹት ወይም እንደዛ አድርገው ማቅረብ ነው የሚፈልጉት። የትራምፕ ንግግር ደግሞ ይህንን ትርክት ሙሉ በሙሉ ያፈረሰና በሁለቱ ሀገራት መካከል ያለውን የጥገኝነት ሚስጥር ያጋለጠው ነው። በሌላ በኩል ደግሞ ትራምፕ ከኢራን ጋር ያለውን ጦርነት የጀመርኩት እኔው ራሴ ነኝ ማለታቸው በዓለም አቀፍ ሕግና በዲፕሎማሲው መድረክ አሜሪካ ትልቅ ዋጋ ላይ ያስከፍላት የሚችል ጉዳይ ሆኗል። ይህ መግለጫ አሜሪካ በመካከለኛው ምስራቅ ለሚቀሰቀሰው ለማንኛውም አይነት መጠነ ሰፊ ቀውስ፣ የሰው ህይወት መጥፋትና የኢኮኖሚ ውድመት ሙሉ ኃላፊነቱን በይፋ እንደምትወስድም ያረጋገጠ ነው። ይህም በኢራን በኩል አሜሪካን በቀጥታ የጥቃት ኢላማ እንድታደርግና ለሚሰነዘረው ለማንኛውም ወታደራዊ እርምጃም ህጋዊ የአጸፋ ምላሽ የመስጠት መብት እንዳላት እንድታምን ያደርጋታል። ትራምፕ በኮንሰርቫቲቭ የፖድካስት ፕሮግራም ላይ የራሳቸውን ጥንካሬና ቆራጥ ለማሳየት የተጠቀሙበት ንግግር አሁን በዋሽንግተን ለሚገኝ የደህንነትና የመከላከያ ባለስልጣናት ትልቅ የዲፕሎማሲ ራስ ምታት ነው የሆነባቸው። የዚህ ሁሉ ፍጥጫ የመጨረሻ ውጤት የሚያሳየን የመካከለኛው ምስራቅ የወደፊት እጣ ፋንታ ይበልጥ ወደ ጨለማና ወደማይገመት አቅጣጫ እየተጓዘ መሆኑ ነው። አሁን ባለንበት ሁኔታ ይህ ጦርነት ከተቀሰቀሰ ጥቂት ወራትን ያስቆጠረ ቢሆንም በዋነኛዎቹ ሀገሮች ማለትም በትራምፕና በኔታንያሁ መካከል በተፈጠረው የስልትና የባህሪ አለመጣጣም ጦርነቱን በአንድ ወጥ መሪ እቅድ ለመምራት ትልቅ እንቅፋትን ይፈጥራል። ትራምፕ የኢራንን የኒውክሌር ጣቢያዎች ማውደምና ስጋቱን ማስወገድ ብቻ የጦርነቱ ፍጻሜ እንዲሆን ሲፈልጉ፣ ኔታንያሁ ግን ጦርነቱን በማስረዘም የራሳቸውን የፖለቲካ ስልጣን ለማደላደልና ቀጠናዊ የበላይነታቸውን ሙሉ በሙሉ ለማረጋገጥን ይሻሉ ይባላል። ይህ ፍላጎት መጋጨት ደግሞ በጦርነቱ ግንባር ላይ ያሉትን ወታደሮች ጭምር ግራ የሚያጋባ ነው። ይህ የሚያሳየን እውነታ ቢኖር በዓለም ፖለቲካ ውስጥ ዘላቂ ወዳጅ ሳይሆን ዘላቂ ጥቅም ብቻ መኖሩን የሚልን ጉዳይ ነው የሚያነሳልን። ዶናልድ ትራምፕ በዚህ ንግግራቸውና የኔታንያሁ እልህኝነት በቀጣዮቹ ቀናት በመካከለኛው ምስራቅ ላይ ምን አይነት አዲስ ወታደራዊ ፍጥጫ ወይም ደግሞ ያልተጠበቀ ዲፕሎማሲ
ስምምነት ሊያስመለክተን እንደሚችል ሁላችንም የምንጠብቀው ጉዳይ ይሆናል ማለት ነው። የትራምፕ አቋምና የእስራኤል ህልውና ስጋት የዓለማችን የነዳጅ ገበያና አጠቃላይ ሰላም ግን እስከ ፍጻሜው ድረስ ይህ ጦርነት በሰላም ሆነ በአንድ መንገድ ፍጻሜ እስኪያገኝ ድረስ መቀጠሉ ግን የሚቀር አይደለም በማለት የቀደመውን ጉዳያችን እዚህ ላይ እንቋጨውና ወደ ኢራን ፓርላማ አባላት እያነሱት ስላሉት የኢራን የባሊስቲክ ሚሳኤል ርቀት የሚያከልልበትን ርቀት ማለት ነው እንዲራዘም እንዲሰፋ እያቀረቡት ያለውን ጥያቄ በተመለከተ ያገኘነውን መረጃ ደግሞ እናጋራችሁ። የኢራን የፓርላማ አባላት ሀገሪቱ የምታመርታቸው የረጅም ርቀት ባሊስቲክ ሚሳኤሎች በቀጥታ በአሜሪካ ዋና ከተማ ዋሽንግተን ዲሲ የሚገኘውን የፕሬዝዳንቱን ይፋዊ መኖሪያና የውሳኔ ሰጭነት ማዕከል የሆነውን ነጩን ቤተመንግስት ዋይት ሃውስን ማጥቃት የሚችሉበት የርቀት አቅም ላይ እንዲደርሱ ይፋዊና አስቸኳይ ጥሪ ስለማቅረባቸው ተሰምቷል። ይህ ጥሪ እንዲሁ በፖለቲካዊ መድረኮች ላይ እንደሚሰነዘሩ የተለመዱ ፕሮፓጋንዳ ስራዎችና ተራ ንግግሮች ተደርጎ የሚወሰድ አይደለም። ይልቁንም የሀገሪቱን ቀጣይ ወታደራዊና ስትራቴጂካዊ አቅጣጫ የሚወስን ይፋዊ የህግ አውጪዎች መመሪያ ነው ተብሎ እየቀረበ ይገኛል። ይህ እጅግ አደገኛና ታሪካዊ ነው የተባለ ጥሪ የተሰማው ደግሞ የኢራን የህግ መወሰኛ ምክር ቤት ወይም የፓርላማ አባላት ስብስብ ለሀገሪቱ አዲስ የበላይ መሪ ለሆኑት ለሞጅታባ ኻሜኔ በጻፉት ይፋዊና ዝርዝር ደብዳቤ ላይ ነው ተብሏል። ይህ ደብዳቤ የተጻፈበት ዋነኛ መነሻ ምክንያትና በውስጡ የያዛቸው ስሜታዊ መሆኑ ስትራቴጂካዊ ግፊቶች በቅርቡ በተካሄዱት ወታደራዊ ግጭቶች የተገደሉትን የቀድሞውን የኢራን የበላይ መሪ አያቶላ አሊ ኻሜኔና የሀገሪቱ ስርወ መንግስት ዋነኛ የኃይል ምሰሶ የሆኑት የኢራን አብዮታዊ ዘብ ወይም የአይአርጂሲ ከፍተኛ ጀነራሎችና አዛዦችን ደም ለመበቀል የተነሳሳ የቁጭት መግለጫ ነው ተብሏል። የኢራን የፖለቲካና የወታደራዊ መዋቅር በቀድሞ መሪያቸውና በከፍተኛ የጦር አዛዦቻቸው ግድያ ሳቢያ ከፍተኛ የስነ ልቦናና የክብር ስብራት የደረሰባቸው ሲሆን ይህንን ስብራት ለመጠገንና ለውስጥ ደጋፊዎቻቸው ያላቸውን ጥንካሬ ለማሳየት ደግሞ የደም በቀል ጥያቄውን የፖለቲካ ማዕከል አድርጎታል። የፓርላማ አባላቱ በደብዳቤያቸው ላይ እንደገለጹት ይህ በቀል የሚጠናቀቀው አሜሪካ በኢራን መሪዎች ላይ ለፈጸመቻቸው ጥቃቶች ተመጣጣኝና ፍጹም የሆነ ወታደራዊ ምላሽ ስታገኝ ብቻ ነው ይላሉ። የዚህ መግለጫ ፈራሚ የሆኑ የህግ አውጪዎች ባወጡት ይፋዊ መግለጫ ላይ የተጠቀሙባቸው ቃላቶች ደግሞ እጅግ ጠንካራና ቀጥተኛ የነበሩ መሆናቸው የነገሩን ክብደት የሚያሳይ ይሆናል። እኛ የህዝብ ተወካዮች የሀገራችን የረጅም ርቀት ሚሳኤሎች አያቶላ ኻሜኔና ጀግኖቻችንን የገደሉ የዚህ ሴራ አቀናባሪ የሆኑትን አካላት እስከሚቀመጡበት ቢሮ ድረስ መድረስ እስኪችል ድረስ ወታደራዊ ኃይሎቻችንና የሀገር ውስጥ የመከላከያ ኢንዱስትሪያችንን ያለምንም ቅድመ ሁኔታና ያለምንም የገንዘብ ሆነ የቁሳቁስ ገደብ እስከ መጨረሻው ቀን ድረስ እንደግፋለን የሚል መልእክትን ነው በቁርጠኝነት ያስተላለፉት። እዚህ ላይ መሪዎቻችንን የገደሉ አካላት ቢሮአቸው ድረስ ሲሉ በቀጥታ የዋይት ሃውስ ኦቫል ኦፊስ ወይም የአሜሪካው ፕሬዝዳንት የሚቀመጡበትን ክፍል ሳይቀር መሆኑን በግልጽ እያሳዩ ወይም እያመላከቱ ነው ያሉት። ይህ ማለት የኢራን ወታደራዊ ሳይንቲስቶች እስከዛሬ ድረስ በመካከለኛው ምስራቅና ምናልባት እስከ አውሮፓ አዋሳኝ አካባቢዎች ይደርሳል ተብሎ አተኩሮ ይሰራ የነበረው የሚሳኤል ቴክኖሎጂ አቅማቸው አህጉራትን አቆራርጦ አትላንቲክ ውቅያኖስን በመሻገር አሜሪካ ምድር ላይ መምታት የሚችል አህጉር አቋራጭ ባሊስቲክ ሚሳኤል ወይም ICBM ወደ ማምረት እንዲሸጋገሩ አረንጓዴ መብራትን እንደመስጠት ነው የሚቆጠረው። የወታደራዊ ሽግግር ደግሞ በኢራንና በአሜሪካ መካከል ላለፉት 40 ዓመታት የዘለቀውን ፍጥጫ ወደ ላቀ ይበልጥ አደገኛና ወደ ከፋ ፊት ለፊት ጦርነት ምዕራፍ ሊያሸጋግረው እንደሚችል የዓለም አቀፍ የደህንነትና የፖለቲካ ታዛቢዎች በከፍተኛ ስጋት እየገለጹ ይገኛሉ። በተለይ የአዲሱ የበላይ መሪ ሞጅታባ ኻሜኔ አያቶላ ሞጅታባ ኻሜኔ የአባታቸው ቦታ ተክተው ስልጣን በያዙበት ማግስት እንዲህ ያለ እጅግ ጠንካራ ቀጥተኛና አህጉር አቋራጭ የሆነ ወታደራዊ ዛቻ በፓርላማው በኩል መሰንዘሩ በሁለቱ ሀገራት መካከል የነበረውን እጅግ ቀጭን የዲፕሎማሲ መስመር ሙሉ በሙሉ የሚበጥስ ክስተት ሆኖ ሊመዘገብ የሚችል ነው። አዲሱ መሪ ሞጅታባ ኻሜኔ በስልጣናቸው መጀመሪያ ላይ እንዲህ ያለውን ጥሪ ማስተናገዳቸው ገና 3 ወራቸው አይደለ። በዚህ ጊዜ ውስጥ እንዲህ አይነት ጥሪ ማስተናገዳቸው የኢራን የውስጥ ፖለቲካ ይበልጥ ወደ ጽንፈኝነትና ወደ ወታደራዊ አማራጭ እየገፉት መሆኑን የሚያሳይ ተደርጎ ተወስዷል። ይህ ክስተት በዋሽንግተንና በቴህራን መካከል ሊኖር የሚችለውን ማንኛውም አይነት ድርድር ውድቅ የሚያደርግ ከመሆኑም በላይ ሁለቱ ሀገራት አንዳቸው ሌላኛቸውን ለማጥፋት ወደሚፈልጉበት የህልውና ጦርነት አቅጣጫ እያመሩ መሆናቸውን የሚያሳይ ትልቅ ማሳያ ሆኖ ተመዝግቧል። ኢራን የምክር ቤት አባላት ለአዲሱ መሪያቸው በጻፉት በዚሁ ታሪካዊ ደብዳቤ ላይ ያነሱት ጉዳይ በሚሳኤል ርቀት ላይ ብቻ ግን የተገደበ አልነበረም። ይልቁንም የዓለምን የኢኮኖሚ ደም ስርና የነዳጅ መስመር በከፍተኛ ሁኔታ የሚቆጣጠረውን የሆርሙዝ ስትሬትን የተመለከተ እጅግ አስደንጋጭ ውሳኔን የሚያካትት ነበር። የፓርላማው ህግ አውጪዎች በደብዳቤያቸው ላይ የሆርሙዝ የባህር ሰርጥ በአሁኑ ወቅት የያዘው ጥብቅ ወታደራዊና የቁጥጥር አቋም ከጦርነቱ በፊት ወደ ነበረበት የሰላማዊ ትራፊክ ፍሰት ሁኔታ በፍጹም እንዳይመለስና አሁን ያለው ቀውስ የፈጠረውን የኢራን ፍጹም ቁጥጥር በፍጹም የማይቀለበስ እንዲሆን
በይፋ ጠይቀዋል። ይህ ማለት የዓለም የነዳጅ አቅርቦት 1/5 የሚሻገርበትን ይህንን ወሳኝ የባህር መስመር ኢራን ሙሉ በሙሉ በራሷ ወታደራዊ እዝ ስር ለማድረግ ቆርጣ ተነስታለች ማለት ነው። የባህር በሩ ወደ ቀድሞ ሁኔታው አይመለስም ማለት ደግሞ የምዕራባውያን መርከቦች በተለይ የአሜሪካና የአውሮፓ የጦር መርከቦችና የነዳጅ ጫኝ ታንከሮች በዚህ መስመር ላይ ሲያልፉ በኢራን አብዮታዊ ዘብ ጥብቅ ፍተሻ ክትትልና አልፎ ተርፎም የማገት አደጋ እንደሚጋረጥባቸው ነው የሚያሳየው። የእርምጃ በዓለም አቀፉ የንግድ ኢኮኖሚና የኃይል አቅርቦት ላይ የዋጋ መናርና ከፍተኛ ቀውስን የሚፈጥር ከመሆኑም በላይ ኢራን ይህንን የባህር በር እንደ ትልቅ የፖለቲካ መደራደሪያና የጦር መሳሪያ አድርጋ ለመጠቀም እያዘጋጀችው መሆኑን በግልጽ የሚያሳይ ነው። ከዚህ አደገኛ የባህር በር ቁጥጥር ጎን ለጎን ደግሞ የፓርላማ አባላቱ በደብዳቤያቸው ላይ የሰነዘሩት ሌላኛው ትልቅ የጂኦፖለቲካ ቦምብ ተብሎ ሊነሳ የሚችለው የሀገሪቱ የኒውክሌር መርሃ ግብርን የተመለከተ ጉዳይ ነው። ህግ አውጪዎቹ ኢራን ስለ ኒውክሌር አቋሟና ስለ ዩራኒየም ማበልጸግ ደረጃዋ ከማንኛውም ዓለም አቀፍ አካል ከተባበሩት መንግስታት ድርጅትም ሆነ ከአሜሪካ ጋር የምታደርገው ምንም አይነት ድርድር ሙሉ በሙሉ ውድቅ መደረግ አለበት የሚል ሐሳብን አንስቷል። ይህ ይፋዊ አቋም ቀደም ሲል የኢራን የኒውክሌር መርሃ ግብር በዲፕሎማሲያዊ መንገድ ለመግታት ማዕቀቦችን ለማንሳትና ቀጠናዊ ሰላምን ለማስፈን ለዓመታት ይደረጉ የነበሩትንና በተስፋ የሚጠበቁትን ዓለም አቀፍ ጥረቶች በሙሉ ገደል የሚከት ውሳኔ ነው። የኢራን የፓርላማ አባላት ለዓለም አቀፉ ማህበረሰብ እየነገሩ ያሉት ነገር ቢኖር ሀገሪቱ የኒውክሌር ቴክኖሎጂዋን ወደ ከፍተኛና ወደ ጦር መሳሪያነት ደረጃ ለማሳደግ የምታደርገውን ጉዞ ያለምንም ውጫዊ ጣልቃ ገብነት ፍተሻና ድርድር እንደምትቀጥልበት እመኑ የሚል አንድምታ ያለው ነው። ይህ ውሳኔ በምዕራባውያንና በእስራኤል ዘንድ የነበረውን ስጋት እጥፍ ድርብ የሚያደርገው ሲሆን በዲፕሎማሲያዊ መንገድ ችግሮችን የመፍታት እድልም ሙሉ በሙሉ በማክሰም ቀጠናውን ወደማያልቅና ወደ አስገዳጅ የጦርነት አማራጭ እየገፋው ይገኛል የሚሉ መረጃዎች ይወጡ ይገኛሉ። የስትራቴጂክ የባህር በሩ ጥብቅ ወታደራዊ ቁጥጥርና የኒውክሌር ድርድሩ ለማቋረጥ የሚደረጉ እንቅስቃሴዎች ኢራን በአሁኑ ወቅት የዓለም አቀፍ ህጎችና ስምምነቶችን ገሸሽ በማድረግ የራሷን ቀጠናዊ የበላይነት በጉልበት ለማረጋገጥ መንቀሳቀሷን የሚያሳዩ ተደርገው እየተወሰዱ ይገኛሉ። የፓርላማ አባላቱ ይህንን ጠንካራ አቋም የያዙት ደግሞ በዲፕሎማሲ ስም የሚደረጉ ንግግሮች የሀገሪቱን ብሔራዊ ጥቅም ከማስከበር ይልቅ ለጠላቶች እጅ የመስጠት ያህል አድርገው ስለሚቆጥሯቸውን የሚሉ ነው መረጃዎች ይወጡ ያሉት። የአዲስ መዋቅር አሜሪካና አጋሮቿን እጅግ አስቸጋሪ ምርጫ ውስጥ የሚከታቸው ነው። ወይ የሆርሙዝ የባህር ሰርጥ በኢራን ቁጥጥር ስር መሆኑ አምነው በመቀበል የዓለም የኢኮኖሚ ቁልፍ አሳልፈው ይሰጣሉ፣ ወይ ደግሞ የኢራንን የኒውክሌር ጉዞ ለማስቆም ወደ ቀጥተኛ ወታደራዊ እርምጃ እንዲገቡ ይገደዳሉ። ይህ ሁኔታ በመካከለኛው ምስራቅ ላይ የተንጠለጠለውን የጦርነት ደመና ይበልጥ እያጠቆረው ያለና የኃይል ፍጥጫው መዳረሻ የሌለው ጥልቅ ገደል ውስጥ እየከተተው መሆኑን የሚያሳይ ክስተት ሆኗል። ይህ ጉዳይ የኢራን ህግ አውጪዎች ለአዲሱ መሪያቸው ለሞጅታባ ኻሜኒ ያስተላለፉት ይህ ይፋዊ መግለጫ ላይ ወደፊት ከምዕራባውያን ጋር ሊኖር የሚችለውን ማንኛውም አይነት መፍትሄ ወይም የተኩስ አቁም ስምምነት እጅግ ከባድና ለመስማማት አስቸጋሪውን ቅድመ ሁኔታዎችን ይቀመጡበት የሚል ሐሳብም ነው እያራመዱ ያሉት። ከነዚህም ቅድመ ሁኔታዎች መካከል የመጀመሪያውና የሀገሪቱን ከፍተኛ ቁጭት የሚያሳየው መስላችሁ በግጭቱ ምክንያት በኢራን እስላማዊት ሪፐብሊክ ላይ ለደረሰው ቁሳዊና የሞራል ጉዳት ሁሉ ተመጣጣኝና ሙሉ የካሳ ክፍያ እንዲፈጸም የሚጠይቅም ሐሳብ አንስቷል። ይህ ሐሳብ ኢራን በድርድሩ የመጀመሪያዎቹ ምዕራፎች ስታነሳው ነበር። ወደ በኋላ ላይ ግን ትንሽ ተለሳልሳ የካሳው ጉዳይ ዝም ብለው የነበረ ቢሆንም በኋላ ላይ ደግሞ አሜሪካ $300 ቢሊዮን በኢንቨስትመንት ደረጃ ወደ ኢራን ለመልቀቅ ያሉ እቅዶችም ስለመኖራቸው ሲነሳ ነበር። አሁን እነዚህ የፓርላማ አባላትም ይህንን ጉዳይ እየገፉበት መጥቷል ማለት ነው። ይህ የካሳ ጥያቄ እንዲሁ ለኢኮኖሚ ማገገሚያ የሚሆን የገንዘብ ፍላጎት ብቻ አይደለም የሚያሳይ፣ ይልቁንም የጦርነቱን ታሪካዊና ህጋዊ ተጠያቂነት ሙሉ በሙሉ በአሜሪካና በአጋሮቿ ላይ ለመጫን የተደረገ የረቀቀ የህግና የፖለቲካ አካሄድ ነው ተደርጎ ሊወሰድ የሚገባው። ኢራን በዚህ ጥያቄዋ ዋሽንግተን የፈጸመችውን ጥቃት በይፋ አምና እንድትቀበልና ዓለም አቀፍ ህግን ተላላፊ መሆኗ ለዓለም እንድታሳይ ለማስገደድ ነው እየሞከረች ያለችው። ዋናው ገንዘቡ አይደለም የሚለው ነገር ነው አሁን እየተነሳ ያለው። ይህ ደግሞ አሜሪካ በማንኛውም ሁኔታ ልትቀበለው የማትችለው እጅግ ከባድ የሽንፈት ውል ሆኖ ነው የሚታየው። ከዚህ የካሳ ጥያቄ ባሻገር የኢራን ፓርላማ አባላት ያስቀመጡትና የቀጠናውን ወታደራዊ መዋቅር ሙሉ በሙሉ የሚቀይሩ ሁለተኛው ትልቅ ቅድመ ሁኔታ ደግሞ የአሜሪካ ወታደራዊ ኃይሎች ከመካከለኛው ምስራቅ ቀጠና በአስቸኳይና ሙሉ በሙሉ እንዲወጡ የተላለፈው ጥሪ ነው። ይህ ጥሪ ምናልባት አሜሪካም አክሴፕት ልታደርገው የምትችለው ጉዳይ ሊሆን ይችላል። ለምን ካላችሁ በርካታ የገልፍ ሀገራት አሜሪካ ልትጠብቃቸው እንደማትችል በተደጋጋሚ አይቷል። አሜሪካ ደግሞ ትልቅ ኪሳራን አስተናግዳለች። ኦልሞስት በ16 ሚሊታሪ ካምፖቿ ላይ ጉዳትን አስተናግዳለች። እሱን ሪፔር አድርጋ እዛ ቦታ ላይ መቆየት ከሚያስወጣት ወጪ ምናልባት አካባቢውን ለቃ መውጣት እንደ አማራጭ ልትወስድ የምትችልበት እድል አለ። ግን ደግሞ ያንን አካባቢ ለቆ መውጣት ማለት መካከለኛው ምስራቅን አሳልፎ መስጠት ነው። እዛ አካባቢ ላይ የነበራትን ተደማጭነት የበላይነት አሜሪካ አሳልፋ መስጠት ስለሆነ አጣብቂኝ ውስጥ የሚከታት ጉዳይ ነው።
የመግለጫው ፈራሚ የሆኑ የፓርላማ አባላት ፍላጎታቸው በአሜሪካ ጦር መውጣት ላይ ብቻ ግን የሚያበቃ አይደለም። ይልቁንም የወደፊቱን የጥቃት ስጋት ሙሉ በሙሉ ለማስወገድ የሚያስችል ሌላ ጥብቅ ትዕዛዝም ነው እንዲፈጸምላቸው የፈለጉት። ጥቃት የሰነዘሩት ጠላቶች ወይም አጥቂዎቻችን በድጋሚ በኢራን ላይ ጥቃት የመሰንዘር እድል እንዳይኖራቸውና የድፍረት ሙከራዎችን እንኳን እንዳያስቡ ተደርገው እጅግ በረቀቀና አስተማማኝ በሆነ መንገድ ሊቀጡ ይገባልም ብሏል። ብዙ ፕሪኮንዲሽኖችን አስቀመጡና መጨረሻ ላይ ግን ምን አሉ? ሊቀጡ ይገባል የሚል ድርድርን፣ ሰላማዊ መንገድን የሚያፈርስ ሀሳብ ነው መጨረሻ ላይ ያስቀመጡት። ይህ የኢራን የፓርላማ አባላት ጽኑ አቋም የሚያሳየው ሀገሪቱ ከምዕራባውያን ጋር ወደ አዲስ ሰላም ምዕራፍ ለመግባት የምትስማማው የቀደመ ክብሯ፣ ጥቅሟና ደህንነቷ ሙሉ በሙሉ ሲከበርና የአሜሪካ በቀጠናው የመኖር ተጽዕኖ ሲያከትም ብቻ እንደሆነ ነው አሁን እየተባለ ያለው። ይህ ተለዋዋጭ ነው ውስብስብ ሁኔታ መካከለኛው ምስራቅን ወደ ምን አይነት አቅጣጫ እንደሚመራውና የዓለም ሀያላን ሀገራት ለዚህ ጥብቅ መስፈርት ምን አይነት ምላሽ እንደሚሰጡ የሚጠበቀው ጉዳይ ይሆናል ማለት ነው ብለን ሁለተኛው ጉዳያችን እዚህ ላይ ቋጮና ወደ መጨረሻው ጉዳያችን እናመራለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከታዋቂው የዓለም አቀፍ የዜና ማዕከል CNBC ጋር ባደረጉት ልዩ ቃለ ምልልስ ላይ በመካከለኛው ምስራቅ አልፎ ተርፎም በዓለም ፖለቲካ ላይ ከፍተኛ መነጋገሪያ የሆነ መግለጫን ሰጥተዋል። ጠቅላይ ሚኒስትሩ በንግግራቸው ወቅት በኢራን ውስጥ ያለው የወቅቱ ገዢ አካልና የእስላማዊ ሪፐብሊኩ አመራር በአሁኑ ወቅት እጅግ በጣም በከፍተኛ ደረጃ መዳከሙን ነው የገለጹት። ይህንን የኃይል ሚዛን መለወጥ ተከትሎም በቴህራን የሚገኘው ይኸው ስርዓት መውደቁና ሙሉ በሙሉ በሌላ አዲስ ስርዓት መተካቱ የማይቀርና የሚጠበቅ ክስተት መሆኑ በልበ ሙሉነት ሲናገሩ ተደምጠዋል። ይሁን እንጂ ይህ ታሪካዊ የተባለለት የስርዓት ለውጥ በትክክል በየትኛው ቀን፣ ወር ወይም ዓመት ላይ እንደሚከሰት አስቀድሞ በእርግጠኝነት መተንበይ እንደማይቻልና የጊዜ ሰሌዳው አሁንም ግልጽ እንዳልሆነ ሲያስገነዝቡ ተደምጠዋል ኔታንያሁ። ይህ የኔታንያሁ ንግግር በመካከለኛው ምስራቅ ካለው ወቅታዊ ውጥረት ማዕበል አንጻር ሲመዘን እጅግ ትልቅ ስትራቴጂካዊ አንድምታ ያለው መሆኑ ነው በርካቶች የሚስማሙት። ጠቅላይ ሚኒስትሩ የኢራን መንግስት መዳከም ዝም ብለው በደፈናው ያስቀመጡት ሳይሆን በአሁኑ ወቅት በሀገሪቱ የውስጥ መዋቅር ውስጥ ያሉትን ተጨባጭ ሁኔታዎች በማመላከትም ጭምር ነው። በኔታንያሁ እምነት እንደ ኢራን ያሉ ስርዓቶችና ጥብቅ ውጥር የሚያደርጉ መንግስታት ከውጭ ሲታዩ የገዘፉና የማይደፈሩ ይመስላሉ። ነገር ግን በውስጣቸው የሚፈጥሩት ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውሶች ልክ እንደ ምስጥ የመንግስቱን ምሰሶዎች ከውስጥ ወደ ውጭ የመሸርሸር አቅም አላቸው ይላሉ። ይህ አሁን እየታየ ያለው የአመራር መዳከም እስራኤል በቀጣይ በክልሉ ላይ ለምትከተለው የደህንነት ስትራቴጂና ለምታደርገው ዲፕሎማሲያዊ እንቅስቃሴ እንደ ትልቅ አቅጣጫ ጠቋሚና ወሳኝ ግብአት ተደርጎ ነው የተወሰደው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን በኢራን ላይ ያስቀመጡትን ሀሳብ ይበልጥ ለማጠናከርና ለዓለም አቀፉ ማህበረሰብ ግልጽ ለማድረግ ደግሞ የታሪክ እውነታዎችን ወደ ኋላ መለስ ብለው በመፈተሽ ሰፊና ጥልቅ ማብራሪያ ነው የሰጡት። አምባገነናዊ ስርዓቶች በድንገትና ማንም ሳይጠብቀው እንዴት እንደሚገረሰሱ ለማሳየትም በ20ኛው ክፍለ ዘመን መገባደጃ ላይ የተከሰቱትን ሁለት ታላላቅ የፖለቲካ እውነቶችን ለአብነትነት ጠቅሷል። የመጀመሪያው በምስራቅ አውሮፓ የነበረው እንዲሁም እጅግ ጨካኝ እንዲሁም ደግሞ ጠንካራ የጸጥታ መዋቅር የነበረው ተብሎ የሚጠራውን የሮማኒያው የኮሙኒስት ስርዓት ውድቀት ሲሆን፣ ሁለተኛው ደግሞ የዓለምን የጎራ ክፍፍል የወሰነው የበርሊን ግንብን መፍረስ ነው ይላሉ። እነዚህ ሁለቱም ታላላቅ የታሪክ ምዕራፎች ከመከሰታቸው ከጥቂት ቀናት በፊት እንኳን በዓለም ላይ ባሉ ታዋቂ የደህንነት ተቋማትም ሆነ ፖለቲካዊ ሳይንሶች አስቀድሞ ሊተነበዩ ወይም ሊታወቁ እንዳልቻሉ ኔታንያሁ ያስታውሳሉ። ሆኖም ግን ማንም ሳይገምተው በድንገት እውን ሊሆን የቻሉበት ምክንያት በወቅቱ በገዢዎቹ አካላት ውስጥ የማይታዩ ጥልቅ ስንጥቆች በሂደት ከውስጥ ወደ ውጭ እየተስፋፉና እየተሰባሰቡ በመምጣታቸው እንደነበር በዝርዝር ያብራራሉ። የታሪክ ንጽጽር አሁን ካለው የኢራን ወቅታዊ ሁኔታ ጋር በቀጥታ በማገናኘትም ኔታንያሁ ማብራሪያቸውን ሲቀጥሉ በአሁኑ ወቅት በቴህራን አገዛዝ ውስጥ እጅግ ግዙፍና አደገኛ የሆኑ ውስጣዊ ስንጥቆች እየተስፋፉ መሆናቸውን በመረጃ ላይ በመመስረት ገልጿል። እነዚህ ስንጥቆች የተፈጠሩት በህዝባዊ አመጾች፣ በኢኮኖሚያዊ ቀውስና በአመራር ውስጥ ባሉ አለመግባባቶች ምክንያት መሆኑና ሂደቱንም አሁን ድረስ በከፍተኛ ፍጥነት እየቀጠለ እንደሚገኝ አሳስበዋል። ልክ እንደ ቀደሙት የታሪክ ክስተቶች ሁሉም የዚህ ሂደት መጨረሻ ውጤት ስርዓቱ ሙሉ በሙሉ ተንዶ የሚወድቅበት ቅጽበት ቢሆንም ያ ቅጽበት ግን በትክክል መቼ እንደሚመጣ አስቀድሞ መናገር አይቻልም ብለዋል የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ። በመሆኑም ይሄ ኔታንያሁ አገላለጽ የሚያሳየው የኢራን ወቅታዊ ሁኔታ የቱንም ያህል በወታደራዊ ኃይልና በፕሮፓጋንዳ የታጀበ ቢሆንም ውስጣዊ መዋቅሩ ግን ከምን ጊዜውም በላይ እየተሸረሸረና ለውድቀት እየተቃረበ መሆኑን ነው። ጠቅላይ ሚኒስትሩ በቃለ ምልልሳቸው ማጠቃለያ ላይ በትላንትናው ዕለት በተካሄደው አንድ ይፋዊ የህዝብ መድረክ ላይ የተናገሩትን ሀሳብ መልሶ በማስታወስ እነዚህ ውስጣዊ ስንጥቆች እያደጉና እየሰፉ ሂደው በመጨረሻም የቴህራኑን አምባገነን ስርዓት ሙሉ በሙሉ እንደሚጥሉት ያላቸውን ጽኑና የማይናወጥ እምነት ሲያረጋግጡ እስራኤል ይሄ ለውጥ ሂደት ይበልጥ እንዲፋጠን የውስጥ ስንጥቆቹ እንዲሰፉና የኢራን ህዝብ ለዘመናት ከኖሩበት የአገዛዝ ቀንበር ወጥቶ ነፃነቱን እንዲቀዳጅ የሚቻላትን ዲፕሎማሲያዊ፣ ስትራቴጂካዊና ሁለንተናዊ ድጋፍ ለማድረግ ያላትን ቁርጠኝነትን በመግለጽ ነው ኔታንያሁ ንግግራቸውን ቋጭተዋል የተባለው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቃለ ምልልሳቸው ወቅት ያነሷቸው የሮማኒያው አምባገነን መሪ ኒኮላ
ሴውሼስኩ ውድቀትና የበርሊን ግንብ መፍረስ ምሳሌዎች ዝም ብለው ፖለቲካ መድረክ ላይ የተወረወሩ ተራ ንግግሮች አይደሉም። እስራኤል የኢራን የወደፊት ዕጣ ፈንታ እንዴት እንደምትመዝን የሚያሳዩ ጥልቅ ስትራቴጂካዊ ስሌቶች መሆናቸውን መረዳት የሚያስፈልገው። በእነዚህ የታሪክ ክስተቶች ውስጥ እንደታየው ፍጹም ጨካኝና ጸጥታ መዋቅሩ የማይበገር ይመስል የነበረ ስርዓት እንኳን ሳይታሰብ በአንድ ጀንበር የፈረሰው በህዝቡ ልብ ውስጥ ለዓመታት ሲብላላ የኖረው የለውጥ ፍላጎትና የአስተዳደሩ ውስጣዊ መበስበስ በመጨረሻው ሰዓት ላይ ተቀናጅቶ ፍንዳታ በመፍጠራቸው ነው ይላሉ ኔታንያሁ። ይህንን የታሪክ ሳይንስ መርህ አሁን ባለው የኢራን እስላማዊት ሪፐብሊክ በመተግበር የወቅቱ የቴህራን አመራር ከውጭ የሚያሳየው ወታደራዊ ጉልበት በስተጀርባ ግን እጅግ አደገኛ የሆነ ህዝባዊና መዋቅራዊ መናጋት እንዳለበት በሰፊው ለማስገንዘብ ሞክሯል። በዚህ ቃለ መጠይቃቸው ወቅት ኔታንያሁ ሌላኛው ትልቅ ትኩረት የሚስበው ስትራቴጂካዊ አካል አድርገው ያነሱት ጉዳይ እስራኤል የኢራን አገዛዝ ለመቀየር የምትከተለው ዋነኛው መንገድ ከውጭ በሚሰነዘር ቀጥተኛ ወታደራዊ ጥቃት ላይ ብቻ የተመሰረተ አለመሆኑን በግልጽ ማሳየታቸው ነው። ጠቅላይ ሚኒስትሩ በንግግራቸው መሃል የኢራንን ህዝብ መርዳትና የአገዛዙን ውድቀት ማገዝ የእስራኤል መንግስት ቋሚ መዋቅራዊና የማይለወጥ የውጭ ጉዳይ ፖሊሲ መሆኑን አጽንኦት ሰጥተውበታል። ይህ የሚያሳየው የእስራኤል የደህንነት ተቋማት የኢራንን ስጋት ለመግታት የሚነድፏቸው ስልቶች በሙሉ በኢራን ውስጥ ካሉ ውስጣዊ ማህበራዊ ቀውሶች፣ የሴቶችና የወጣቶች የነጻነት እንቅስቃሴዎች፣ ንቅናቄዎች እንዲሁም በኢኮኖሚ መላሸቅ ምክንያት ከሚነሱ ህዝባዊ አመጾች ጋርም በቀጥታ የተሳሰሩ መሆናቸው ነው። በኔታንያሁ እምነት የኢራንን ህዝብ የነጻነት ትግል ከውጭ ሆኖ በመደገፍና በስርዓቱ ውስጥ ያሉትን ስንጥቆች ይበልጥ እንዲሰፉ በማድረግ ስርዓቱን ያለ ትልቅ ቀጠናዊ ጦርነት ከውስጥ እንዲፈርስ ለማድረግ እጅግ ውጤታማ መንገድ ነው ብለው እንደሚያምኑ ያሳያል። ይሁን እንጂ ይህንን ታላቅ የስርዓት ለውጥ ሂደት በተመለከተ ኔታንያሁ እጅግ እውነታውን የጠበቀና ዲፕሎማሲያዊ የሆነ ማስተባበያም ሲሰጡ ተደምጧል። ይህ የኢራን ገዢ አካል መውደቅና የውስጥ ስንጥቆች መባባስ እስራኤል ወይም ሌላ ማንኛውም የውጭ ኃይል በትክክል በሚፈልገው ወይም በወሰነው የተለየ ሰዓትና ቅጽበት ላይ ብቻ ሊከሰት የሚችል እንዳልሆነ እንደሚያምኑ በግልጽ አስቀምጧል። ቤንጃሚን ኔታንያሁ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን መንግስት ከውስጥ እየፈረሰ መሆኑንና በውድቀቱም የማይቀር መሆኑን በይፋ ማወጃቸው በቀጠናው የኃይል ሚዛን ላይም እጅግ ሰፊ ጂኦፖለቲካ ለውጥ ሊያስከትል እንደሚችል በርካቶች የሚስማሙበት ጉዳይ ሆኗል። የኢራን እስላማዊ ሪፐብሊክ መዳከም በቀጥታ የሚያያዘው ቴህራን በመካከለኛው ምስራቅ ላሉትና የራሷን የውጭ ጉዳይ ፍላጎት ለሚያስፈጽሙት ወኪሎቿ የምታደርገውን ሁለንተናዊ ድጋፍ ስለሚቀንሰውም ነው። ይህ ማለት እንደ ሊባኖሱ ሂዝቦላ፣ የመን ያሉ ሀውቲ አማጽያን እንዲሁም በሶሪያና በኢራቅ ውስጥ የሚንቀሳቀሱ የታጠቁ ቡድኖች የሚያገኙት የቢሊዮን ዶላር ገንዘብ የቴክኖሎጂና የወታደራዊ ትጥቅ አቅርቦት በከፍተኛ ሁኔታ እንዲቋረጥ ወይም እንዲዳከም በማድረግ ለአካባቢው አንጻራዊ መረጋጋትና ለአዲስ የሰላም ስምምነቶችን በር ሊከፍት ይችላል ተብሎም ይታመናል። በተጨማሪም እስራኤል የኢራን ህዝብ የአገዛዝ ለውጥ ፍላጎት ለመደገፍ ያላትን ዝግጁነት በዚህ ደረጃ ይፋ ማድረጓ በሁለቱ ታሪካዊ ሀገራት ህዝቦች መካከል ያለውን ግንኙነት አዲስ መልክ ሊያስይዝ የሚችል ስትራቴጂካዊ እርምጃ ተደርጎም ተወስዷል። ይሁን እንጂ ይህ የኔታንያሁ ንግግር በቴህራን በኩል በቀላሉ የሚታለፍ ባለመሆኑ የኢራን የወቅቱ አመራር ይህን መግለጫ እንደ ቀጥተኛ ዛቻ፣ የጦርነት አዋጅና በሀገሪቱ የውስጥ ሉዓላዊ ጉዳይ ላይ እንደ መግባት አድርጎ እንደሚወስደው ግልጽ ነው። በዚህ ምክንያትም ነው በሁለቱ ሀገራት መካከል ለዓመታት የቆየው የቃላትና የጥላቻ ጦርነት ወደ ከፋና ወደማይቆጣጠሩት የፊት ለፊት ወታደራዊ ፍጥጫ የመሸጋገር እድሉ አሁንም እጅግ ከፍተኛ መሆኑን የተለያዩ ባለሙያዎች የሚያስጠነቅቁት። ይህ ሁኔታ ደግሞ በስትራቴጂካዊ የቀይ ባህርና የኤደን ባህረ ሰላጤ አካባቢ ያለውን ደህንነትም ስጋት ላይ እንዲወድቅ ይበልጥ ውስብስብ ለማድረግና ዓለም አቀፍ የንግድ መስመር ጭምር ሌላ ተጨማሪ ስጋት እንዲጋረጥበት የሚያደርግ ነው። ስናጠቃልለው ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሲኤንቢሲ ቃለ መልሳቸው የኢራን አገዛዝ የሚወድቅበትን ትክክለኛ ጊዜ መተንበይ ባይቻልም የስርዓቱ መዳከምና በውስጡ ያሉ ስንጥቆች መባባስ ግን ሊካድ የማይችል ተጨባጭ ሀቅ መሆኑን በጽኑ ታሪካዊና ፖለቲካዊ መከራከሪያዎችን ያስቀመጡት። ይህ የሚያሳየው የመካከለኛው ምስራቅ የወደፊት ጣፋንታና ሰላም በኢራን ውስጥ በሚፈጠሩት የውስጥ ፖለቲካዊ ስንጥቆች ፍንዳታና በእስራኤል በኩል በሚደረጉት ቀጣይነት ያላቸው ስትራቴጂካዊ ግፊቶች ላይ የተመሰረተ መሆኑን ነው በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ በቸር እንድትሰነበቱልኝ ጋብዛለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡ። በቀጣይ በሌላ ጉዳይ በሌላ ቪዲዮ መልሰን የምንገናኝ ይሆናል። እስከዛ ግን በቸር ቆዩኝ። ሰላም።